ያሰሪ ባል ደፍሮኝ አረገዝኩኝ። ሚስቱ ስትሰማ ወልዴሽ ልጁን ወልዴሽ ልጁን ለእኔ ጥለሽ በ3 ቀንሽ ወደ ሀገርሽ አሳፍርሻለሁ አለችኝ። አንደኛ ልጅን ጥዬ መሳፈር በጣም ከብዶኛል። ሁለተኛ በ3 ቀኔ ተሳፍሬ ለቤተሰቦች ምንድን ነው የማስረዳቸው? ሶስተኛ ደግሞ ክብሬን ማንነቴን ያጣሁበትን ብዙ የተሰቃየሁበትን ስራ እየሰራሁ 7 ወር ሙሉ የተሰቃየሁበትን ልጅ እንዴት አድርጌ ነው ትቼው የሚሄደው ትላለች የዛሬ ባለ ታሪካችን። ቀድሞ ነበር እንጂ መጥነው መደቆስ አሁን ምን ያደርግ አዲስ ተጥዶ ማልቀስ ይላል የሀገራችን ሰው ሲታረት ማለት ነው። ቀድሞ ነበር እንጂ መጠንቀቅ ከሆነ በኋላ ራሴን ላጠፋ ነው ልጠፋ ነው እንዲል ነው አትበሉ። መጀመሪያ ከጠንቀቁ፣ መጀመሪያ ትምህርት ውሰዱ ከእህቶቻችሁ ከተጎዱት ከተበደሉት ማለት ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ይቺ በምስሉ ላይ የምታዋት እህታችን ከኢትዮጵያ ከመጣች ገና 1 ዓመቷ ነው። አዲስ ነች በሏት። ቋንቋ ያን ያህል አልለመደችም። ስራ በእርግጥ ትሰራለች፣ ቋንቋ ግን አልለመደችም። ቋንቋ እንግዲህ ብዙ ጊዜ ማለት ነው አንዳንዶች ቶሎ ይለምዳሉ፣ አንዳንዶች ደግሞ ቶሎ የማንለምዳለን። ይቺ ልጅ ያለመደችው ፋሚሊ ውስጥ ብዙ ኢትዮጵያን ሰራተኛ ስላለ ብዙ ጊዜ የራሳቸውን ቋንቋ ስለሚያወሩ ይቺ ልጅ ቋንቋ የአረቦቹን ቋንቋ ለመልመድ ተቸግራለች ማለት ነው። እና ውድ ቤተሰቦቼ ይቺ ልጅ ምንድን ነው የተፈጠረው ነገር ልበላችሁ። የመዳሜ ባል ደፈረኝ ነው የምትለው። የመዳም ባል የደፈራት ደግሞ እንዴት መሰላችሁ? አንድ ቤት ያኔ ትልቅ ቤት ሁኖ ያገባ ወንድ ልጅ አለ። ያ ወንድ ልጅ ሌላ ቦታ ነው ቤታቸው ተከራይተው ወይም ሰርተው ወጥተዋል፣ ውጭ ላይ ማለት ነው። ምክንያቱም ከፋሚሊ ጋር አይደለም ያለው። እናም እሱ ስራው ቦታው ሌላ ቦታ ነው። እረፍት የሚመጣው ወይ ሐሙስ ይመጣል ወይ አርብ ይመጣል፣ እሁድ ይሄዳል። እሱ ስራ ሲሄድ ሚስትየዋ እስከ ሰራተኛዋ እስከ ልጆቿ እናቷ ቤት ትሄዳለች። እናቷ ቤት እየሄደች እየቆየች እሱ ከስራ ሲመለስ ትመጣለች፣ እሱ ስራ ሲሄድ ትሄዳለች። እንደዚህ እያለች በምትመላለስበት ሰዓት እናቷ ቤቱና ባሏ ሊመጣ ሲል ቀርማ ቤቷን ታጸዳለች። ቀርማ ቤቷን ስታጸዳ ሁልጊዜ ሰራተኛዋን እቤት ትወስድና ቤቱ እንድታጸዳላት ሟልቹን ሙሉ ሰራተኛይቱን እቤት ትታት እሷ ወደ እናቷ ቤት ወደ ልጆቿ ጋር ትመለሳለች ማለት ነው። በዚህ አጋጣሚ የተፈጠረው ነገር ምንድን ነው? ልጅቷ ሰራተኛዋ ቤት ልታጸዳ በሄደችበት ቅጽበት ሰውዬ ከስራ መጥቷል። ለሚስቱ ማልተናገረ፣ ለቤተሰብ ማልተናገረ፣ ቁልፍ አለው። ቀጥታ ቤቱ ገብቷል። እሱ ልጅቷ እንደምትለው ከሆነ ካሜራ አለ። ካሜራውን የሚከታተለው ሰውየው ነው፣ ሚስትየዋ አትከታተለው። እንግዲህ ብዙ ጊዜ እኛ የምናውቀው አረብ ሀገር ላይ ሴቶች ናቸው እንጂ ካሜራ የሚከታተሉት ወንዶች አይከታተሉም። ነገር ግን እዛ ቤት ደግሞ ሰውዬን የሚከታተለው። እናም ካሜራውን አይቶ ልጅቷ ወደ ስራ ስትገባ መጥቶ ደፈራት። ያቺ ልጅ ደግሞ አዲስ ናት፣ አልተናገረችም መደፈሯን። ምንም ነገር ቢያንስ ለአሰሪዋ ባትናገር ለኢትዮጵያውያኖቹ ለጓደኞቿ መናገር ነበረባት። እንግዲህ ፈርታ ይሁን ወድ አድርጋው ይሁን አይታወቅም፣ ደብቃለች። እንግዲህ ሆድ መግፋት አይቀርም፣ ገፍቷል። ይሄ ነገር ሲገፋ ሴትየዋ ከሀገር ነው እንዴ አርግዛ የመጣችው ብላ ስታስብ የመጣችበትን ጊዜ ስታስበው ይቺ ልጅ 1 ዓመቷ ነው እሷ ቤት ከገባች። ከሀገር አርግዛ ብትመጣ እንግዲህ 1 ዓመት ሙሉ ነፍሰ ጡር አትሆንም፣ ወይም 1 ዓመት ሙሉ ሆዷ ጠፍቶ ሲያበቃ መጀመሪያ እንደዛ አይሆንም። ታማ ነው እንዴ ብላ ሐኪም ቤት ይዛ ትሄዳለች። ሐኪም ቤት ይዛ ስትሄድ የ7 ወር ነፍሰ ጡር ነሽ ይሏታል። የ7 ወር ነፍሰ ጡር ነሽ ስትባል ሴትዮዋ ቀወጠችው። ምክንያቱም ከማን ነው? ከወንድሞቼ ነው፣ ከባሌ ነው፣ ከአባቴ ነው ብላ ስትቀውጠው ልጅቷ ምንም አይነት መልስ አልመለሰችም። ነገር ግን ለዶክተሯ የአሰሪ ባል ደፍሮኝ ነው ብላ ነግራታለች።
ዶክተሯ ደግሞ ህንዳዊ ስለሆነች ለአሰሪዋ ልትነግራትልና እንዴ ምን አገባኝ እኔ በማያገባኝ ገብቼ ተናግሬ ደግሞ ከስራዬስ ብባረር ብላ ፈርታ አልተናገረችም እሷ። እናም ነገሩ ሲካረል ለኢትዮጵያዎቹ ጓደኞቿ ትነግራቸዋለች። ስትነግራቸው እነሱ ደግሞ ምን አገባን እኛ መጀመሪያ ነበር እንጂ መንገር ያለብሽ መጀመሪያ ነገሩ ሲፈጠር ነበር እንጂ ለኛ ማወያየት ያለብሽ አሁን ላይ እኛ ምንም ልናረግሽ አንችልም ብለው ኢትዮጵያውያኖቹ አግለዋታል። በእርግጥ እነሱም እውነት አላቸው። ምክንያቱም ይሄ ነገር ሲፈጠር መጀመሪያ ነግራቸው ቢሆን የተፈጠረውን ነገር አወይታቸው ቢሆን ወይም ወዳም ከሆነ ሰውየውም አስገድዷት ከሆነ ነግራቸው ቢሆን ኑሮ ሊረዷት ወይም መፍትሄ ሊሰጧት ይችሉ ነበረ። ነገር ግን ያን ያህል ጊዜ ከደበቀች በኋላ አሁን ብትነግራቸው እነሱ አንደኛ መፍትሄ የላቸውም፣ ሁለተኛ ደግሞ ምንም ማድረግ አይችሉም እዚህ ጋር ማለት ነው። እና አሁን ላይ መጨረሻ ላይ የሆነው ነገር ምንድን ነው? ሴትዮዋ የባሏ መሆኑን አመነች። 2 ልጆች ወልዳለታለች። በጣም ትወደዋለች ከምላችሁ በላይ ማለት ነው። ስራ ሲሄድ ራሱ በጣም ነው ማለት የምትናደደው። የሚገርማችሁ ነገር ማለት ነው አንተ የምትሰራበት ቦታ ቤት ተከራይልኝ ምናምን ብላው ራሱ ወጪ ይበዛብናል ብሎ ሰውየው አታሏት ነው እናትሽ ጋር እናቴም ጋር ቤትሽ የሚያልሽ እንደፈለግሽ ሁኚ ያላት ማለት ነው። እናም ያው እሷ ስለምትወደው አሁን ምንድን ነው ማድረግ ያለባት? አሰሪዋ ሰራተኛይቱን ትወልጃለሽ፣ በወለሽ በ3 ቀንሽ አሳፍርሻለሁ ትላታለች። እንግዲህ አስቡት፣ በወለደች በ3 ቀኗ አሳፍርሻለሁ ትላታለች። ልጁን ቀምቼ አሳፍርሻለሁ ስትላት ልጅቷ ደግሞ በጣም በቃ ምንም የምታረገው ቅጡ ነው የጠፋት ማለት ነው። ምክንያቱም ምንም ማድረግ ትችላለች። አንደኛ ይህን ያህል ጊዜ ልጇን በሆዷ ይዛ እስራ ጋር የተሰቃየችበት ልጇ ነው፣ ክብሯን ያጣችበት ነው። ምንም ሳትወድም በግድም ቢሆን ይህ ሁሉ ነገር ያየችበትን ያንንም ወልዴሽ በ3 ቀንሽ አሳፍርሻለሁ ብላ አሰሪዋ ትላታለች ማለት ነው። አሁን ጓደኞቿ የሚሏት ነገር ልጁን ይዘሽ ጥፊ፣ በቃ ጥፊና ወይ ወደ ሀገርሽ ተሳፈሪ ወይም ጠፍተሽ ቤት ተከራይተሽ ውለጁ ይሏታል። ጠፍታ ቤት ተከራይታ እንዳትወልድ ሰውዬ አልተቀበላትም፣ አላቅልሽም ብሏታል። ጠፍታ ምንድን ነው ማድረግ ያለባት? እንዴት ጠፍታ? ምንም የሚሆን ነገር እኮ የለም። ሀገር ልግባ ብትል መግባት አትችልም። ነፍሰ ጡር እኮ መግባት አይችልም። ባልሽ የት ነው ብላ ትጠይቃለች። ከማን ያረገሽው ተብላ ትጠይቃለች፣ ሪፖርት ላይ ማለት ነው። እና በጣም ከባድ ሁኔታ ላይ ነው አሁን ልጅቱ ያለችው። አንደኛ የከበዳት ወልዳ ልጇን ትታ መሄዷ፣ ሁለተኛ ደግሞ ወልዳ በ3 ቀኗ አሳፍርሻለሁ ማለት ነው። እንግዲህ በ3 ቀኗ ስታሳፍራት ኢትዮጵያ ስትደርስ ለቤተሰቦቿ ያላትን ነገር እንዴት እንደምታስረዳ አስባችሁታል? ወይም የ3 ቀን አራስ ማሳፈር ማለት በጣም ከባድ ነው። እና ውድ ቤተሰቦቻችን አንዳንድ ጊዜ እንደዚህ ያለ ነገር ሲያጋጥመን መጀመሪያ ላይ መፍትሄ መፈለግ አለብን፣ መጠንቀቅ አለብን። ከመጠንቀቅ ዘንድ ደግሞ ከተሳሳት መፍትሄው መጀመሪያ ነው እንጂ ማሰብ ያለብን መጨረሻ ላይ ይህን እናርግ ብንል መፍትሄ አይገኝም። እና ራሳችሁን ጠብቁ፣ ራሳችሁን አስከብሩ እላችኋለሁኝ። ውድ ቤተሰቦቻችን ሀሳብ አስተያየታችሁ አይሌን። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።